ለራሱ አጋልጾ ለእብደት ያበቃችኋል። ታብዳላችሁ እና ያለን አንድ ሳይ ያብዳል። እሱን ግልጽ አድርጌ ነው የምነግራችሁ። ከወዲሁ ቴራፒ ካልወሰዱ ከወዲሁ በጭንቅላታቸው ላይ ካልሰሩ ዋጋ የላችሁም። ፍሪ ሆኖ መኖር አትፈልጉትም። ታማኝ ሆኖ መኖርን አትፈልጉትም። ለምን እንደሆነ ታውቃላችሁ? ኮንፊደንስ የላችሁም በራሳችሁ። በነገራችን ላይ ቅድም ቲጂ ጠዋት ሲሆን ነገር ስትይ ሰምቼሽ ነበረ። ሴት ልጅ የሚደበድባትን የሚቀጠቅጣትን ትወዳለች ብለሽ ስትይ በውስጥ ስጽፍልሽ ነበረ። ግን አማርኛ ኪቦርድም ስለሌለኝ በደንብ ልጽፍልሽ አልቻልኩኝም እና እኔ ደግሞ አይፎን 16 ነው ያለኝ። አማርኛ ኪቦርድ አይቀበልም። አይዶን ነው እና የሚገርምሽ ነገር ሴት ልጅ የሚደበድባትን እየፈለገች አትሄድም። እኔ አንዳንዴ አይዶን ነው ሳይንሱ እንዴት እንደሆነ አላውቅም። ገባሽ? ፈልጋ አይደለም የሚደበድባት ጋር የምትሄደው። መደብደብ ትርጉሙ ስለማታውቀው ነው። እኔ ቆንጆ ገባሽ? መደብደብ ትርጉሙን አታውቀው። ቴንክ ዩ ዩዘር they are no never going education and self so sad። በጣም ወይኔ በጣም በቃ ተስፋ ነው የሚያስቆርጡሽ። በጣም ግን ነገ ደግሞ ይኸውልሽ ግብር የሚሆኑት እነዚህ ናቸው። የትም አይደርሱም፣ ከፍ አይሉ። ሴት መሆናችን አንዳንድ ጊዜ እንዲህ በቃ ልፋት ውስጥ እንድንገባ ያደርገናል። ስለ ቲጂ ልመልስላት። ቲጂ እንደው ከሰማሽ ምናልባት ሴት ልጅ ሁሌ የሚደበድባት አቢዩዝ የሚያደርጋትን ትፈልጋች ምናምን። ጋይስ እነዚህ ልጆች ፍቅርና ድብደባን እራሱ ለይተው እንደማያውቁ ነው የምነግራችሁ። 99% ይሄ ትውልድ ፍቅር ምን እንደሆነ ፍቅር እነሱ ምን እንደሚመስላችሁ ታውቃላችሁ? መታቀፍ፣ ያ ፎቶ መነሳት፣ ሾው ማድረግ ስታምሩ እነዚህ የእነሱ ፍቅር ጆሯቸው ነው ያለ። ጋይስ ፍቅር ማለት ከየት እንደሚመጣ ታውቃላችሁ? ቤተሰብ እኮ ስላላችሁ ብቻ አይደለም። ኮንፊደንስ ነው ፍቅር። በነገራችን በራስ መተማመን ነው። መተማመን ፍቅር ማለት በራስ መተማመን ነው። ሰውን ያፈቅረኛል ብለሽ አይደለም ሄድ ያለብሽ። ፍቅር አክሲደንት ነው። ብራይ ገንዘባይም መልካይም የሆነ በቃ እንዴት የሆነ ነገር የሚጋጠም ነገር ሲኖር የሆነ ውስጥሽ ፍቅር ደግሞ የእግዚአብሔርም ጭምር ነው። የኔ እናት በልታ ያላደረች በልቶ ያላደረ፣ ጠጥታ ያላደረች ጠጥቶ ያላደረ። ለእነዚህ ልጆች ፍቅራቸው ችግራቸው ነው። ልንገራችሁ በቃ እንዴት አድርጌ ሰው ልሁን ነው። ጋይስ ቴራፒ የሚያስፈልገው አንድ ሰው ብቻ አይደለም፣ ጃኒ ብቻ አይደለም ቴራፒ የሚያስፈልጋል። የኢትዮጵያ ሙሉ ወጣቶች ቴራፒ ያስፈልጋቸዋል። ፍቅር የሚባል ነገር አናቅም እኛ። አንደኛ ነገር በችግር ነው የኖርነው፣ በችግር ነው ያደግነው። ወይ ቤተሰባችን እናተናል፣ በቃ ትራውማ አለብን። ወይ የድህነት ትራውማ አለብን፣ ወይ የእናትና አባት ትራውማ አለብን፣ የአካባቢ ትራውማ አለብን፣ የቤት ትራውማ አለብን፣ የአልጋ ትራውማ አለብን፣ የአንሶላ ቅማል ትራውማ አለብን፣ የትዋን ትራውማ አለብን ያለ። ስለዚህ ፋይታችን ከላይፋችን ጋር ነው። ፋይታችን ከላይፋችን ጋር ነው። ያንን ደግሞ ቁጭ ብሎ የሚያስረዳ ሰው ሊኖር ያስፈልጋል። ከቤተሰብም ሆነ ከትምህርት ቤትም ሆነ ከሃይማኖት አባትም ሆነ ገባችሁ? ውስጣቸው መሞላት አለባቸው። ጋይስ ውስጣቸው ስላልተሞላ ከሆነ ከካናዳ ከኢትዮጵያ ቤተሰብ አሁን የዚህ የአዶናይ ቤተሰብ ብር አላቸው፣ ግን ልጆቻቸውን ሀገራቸው ውስጥ ማሳደግ ያልቻሉበት ምክንያት አለ። ካናዳ ላኩት። ልጁ ካናዳ አይደለም መንግስተ ሰማያት ቢልኩት ቦታው አልነበረም። በመሀል ተቸግሮ እያለ ግን ተበላ ልጁ። አሁን የሚያወራው ነገር በሙሉ የጤና ይመስላችኋል? አይደለም፣ የጤና አይደለም። የሚያወራቸው ነገሮች በሙሉ የሚፈልግበት ሲል አለ። ሰውን የሚረዳው መጀመሪያ አንድ አባባል አለ። ሰውን ለመርዳት ምንም አያስፈልግም፣ ውሸት። ሰውን ለመርዳት ገንዘብ ላያስፈልግ ይችላል። ሰውን ለመርዳት ግን ራስ ሙሉ መሆን አለብህ ውስጥ። ያ ውጪ ባዶ እንደሆነ አንተ ግን ሙሉ እንደሆንክ፣ ግን ውጩ ባዶ ቢሆን አንተ ግን ሙሉ እንደሆንክ የሚመጣውን ነገር ለመጋፈጥ፣ ሁለተኛ ነገርም እውነትን ለመያዝ። ይሄ ልጅ ግን ችግርን ራሱ መቋቋም አቅቶት እኔ አሁን ይቅርታ አድርጉልኝና መለመን ሌላ ነው፣
ወጥቶ መለመን ሌላ ነው። ወደ ስራ አድቫንቴጁ አለ። ገባችሁ? አማራጩ አለ። በጣም ልጁ አቅም የለውም። አቅም የሌለው ሰው የኢትዮጵያን ወጣት አቅም ሊሞላ አይችልም። አቅም ማለት ልመና እኮ የምትወጣው የመጨረሻው ደረጃ ስትደርስ እኮ ነው። የመጨረሻው ደረጃ ስትደርስ ነው። ግን ብዙ አማራጮች አሉ የምትሰራበት፣ ብዙ አማራጮች አሉ የምትሄድበት። ገባችሁ? ይሄ ልጅ አክሰሱ ባለበት ሀገር ገባችሁ? ይሄ ልጅ አክሰሱ ባለበት ሀገር አትለምንም። ልመና ድረስ ወጥቶ እሱ የሆነች ልጅ እንዲያረገችኝ ብሎ አልቅሷል። ቶሎ የሚያለቅስ ልጅ ነው በተፈጥሮ ልጁ። በዛ ሰዓት ችግሩን ለማሸነፍ የሆነ ሌላ ነገር ውስጥ ግን ገብቷል። አሁን የምናየው ዓለም ላይ ግን ገብቷል። ሌላም ደግሞ የራሱ ታሪክ አለው። እሱም አለው በውስጡ የያዘው። እሱን ደግሞ እንደኔ ያለው እንደዚሁ አይታችሁ ኦኬ አይነው ይሁ ትላላችሁ ከምታዩቸው ነገሮች ማለት ነው። ትግሉ እየታገለም ሊሆን ይችላል ከዛ ነገር ለመውጣት እግዚአብሔር እንግዲህ የምታዩት ነገር አለ ከሁኔታው ከፊቱ። ምክንያቱም እንደሱ አይነት እንኳንስ መረጃው ተሰጥቷቸው አይደል ነበሩ አንሱ አለ። ሁለተኛ ነገር ደግሞ ከካናዳ በ8 ወር ውስጥ የዚህ አይነት ለውጥ something is wrong guys። ለጤና አይደለም እንደዚህ አይነት ለውጥ አይኖርም፣ ሊኖር አይችልም። ሊኖር የሚችለው ምንድነው? ዩቱብ ይሰራል። አዎ ግን አሁን እንኳን ወይኗን እኮ አይተናቸዋል እኮ ከ10 ዓመት በላይ የዚህን ያህል በሱ አይፋጠጡም። ብዙ ዩቱበሮች አሉ ብር የሚያገኙ። ግን እኔ ያገኘሁት ዩቱብ ሰርቼ ያገኘሁት በዚህ የዩቱብ ገንዘብ ይሄ ነው። አይ እንዲሁ ለእናንተ የሚሰጠው ኮንቴንት ትክክል አይደለም። እሱ ይህንንም ልብስ የሚለብሰው ይህን መኪና የሚገዛው ዩቱብ ሰርቶ ነው። ይሄ ነው በቃ አለቀ። ዩቱብን ደግሞ የሚሰራው ለእናንተ በሚያወራው ነገር ነው። ለእናንተ እንደ ሞቲቬት ሆኖ በሚያወራው ነገር ነው። ሁላችሁም ግን ዩቱብ መሆን አትችሉም። ሁላችሁም ሞቲቬት መሆን አትችሉም። የራሳችሁን ነገር ፈልጉ። ደንዝዛችሁ እመኑ፣ አስቡ። ከዛ በኋላ እንትን ትሆናላችሁ። ይኸውላችሁ ጉዳቸውን ሳወጣ ይኸውላችሁ ምን ይሏችኋል መሰላችሁ? እንዳትወጡ አድናችኋለሁ። ይኸውላችሁ ዩቱብ ነው የሚሰራው ልጁ። ዩቱብ ደግሞ የምትመለከቱለት እናንተ ናችሁ። እንደዛማ ከሆነ እኮ ሊያሾም እኮ ዩቱብ ትሰራለች። ሊያሾ ዩቱብ ትሰራለች፣ መኪናዋን ትነዳለች። ግን እግዚአብሔር እንደሰጠት ታምናለች። እያጥረገረገችን በእኛ ገንዘቧ እንደሆነ ታውቃለች። አርቲስቶች ገንዘቧ እንደሆነ ታውቃለች። ኮንቴንቷ እሷ ምንድነው? ቁጭ ብሎ ቡና እያፈሉ ምግብ እየበሉ እኛ ላይ መስራት ነው። ኤክስትሬም ግን እናንተን ግን እንትን አትልም። እናንተ ላይ ትችላላችሁ አይደለም የምትላችሁ። እመኑ፣ ከአመት በኋላ ታገኙታላችሁ። ምን ሰርተን በሉ፣ ምን ሰርተን ነው የምናገኘው?